ክልል ላይ ምርጫውን ካሸነፍበት ማግስትም ጀምረ በፓርቲያችን አባላትና አመራሮች ላይ፣ ደጋፊዎች ላይ፣ አጠቃላይ በመራጩ ህዝብ ላይ ከፍተኛ የሰብአዊ መብት ጥሰት እየተፈጸመ የቀጠለበት ሂደት አለ። ያ እንዲታረም ላለፉት 5 ዓመታት የሚቻለንን ሁሉ ለፓርቲው ለህዝቡ ድምፅ ሆነናል። ይህንን ችግር መፍታት ለሚችሉ ተቋማት ሁሉ የዛው የሚፈጸመውን ሰብአዊ መብት ጥሰቶችን፣ የፖለቲካ ችግሮችን ሁሌ ስናሳውቅ ከእናንተ ጋር ቆይተናል። አሁን ግን 7ኛው ዙር ሀገራዊ ምርጫ ፓርቲያችን አንዳች የፖለቲካ እንቅስቃሴ እዛው ምርጫ ላይ እንዳያደርግ ተደርጎ የምርጫ ማኒፌስቶ እንዳናስተዋውቅ ፓርቲያችን ያቀረባቸው የምርጫ ክልሉ ተመራጭ እጩዎች በምርጫው እንዳይሳተፉ፣ የምርጫ ካርድ እንዳያወጡ፣ ራሳቸውን እንዳያስተዋውቁ የምርጫ ማኒፌስቶ የአደባባይ ምርጫ ቅስቀሳ ሁሉ የማድረግ እቅዳችን ሁሉ በአካባቢው ባሉ የመንግስት ጸጥታ ኃይሎችና በገዢው ብልጽግና ፓርቲ አመራሮች ተከልክለን ስለነበርን ምንም አይነት የምርጫ ምቹ ኢንቫይሮንመንት አልነበረም። ይህንን ያየው ህዝብ እጅግ በጣም የተቆጣበት ሁኔታና እንዲሁም ደግሞ ህዝቡ ባለፉት 5 ዓመታት በሰጠው ውክልና ፓርቲያችን የቁጫ ምርጫ ክልል ህገ መንግስታዊ የህዝብ ውክልና ስልጣን ያለው ፓርቲ ነው። ይሄ ከመሆኑ ጋር ተያይዘው በፓርቲያችን ላይ ህዝቡ ጫና እየፈጠረ ያለበት ሁኔታ በአሁኑ ሰዓት ስላለ በዛሬው ቀን ፓርቲያችን የደረሰበትን ሁኔታ ለመላው ለመረጠው ህዝብና ለመላው ኢትዮጵያ ህዝብ እንዲሁም ለሚመለከታቸው የመንግስት ተቋማት ሁሉ ይህን አስቸኳይ የአቋም መግለጫ ለመስጠት ወስኖ ነው እናንተ የጠራው። መግለጫው በንባብ በተከበሩ ረዳት ፕሮፌሰር ደመቀ ደቡ በፌዴራል ህዝብ ተወካዮች ምክር ቤት የቁጫ ምርጫ ክልል ህዝብ ተወካይና የፓርቲያችን ፕሬዝዳንት ናቸው። በሳቸው በንባብ ይቀርባል። ከንባቡ በኋላ የምታነሷቸው ሀሳቦች ካሉ አብረን ማብራሪያና ምላሽ የምንሰጥ ስለሚሆን ቀጥታ ወደ መግለጫው ንባብ እንሄዳለን። እሺ፣ እኔም ላቅ ያለ ምስጋና አለኝ። በውጣ ውረድ ውስጥ እኛ ላለፉት 5 ዓመታት በብዙ ውጣ ውረድ ውስጥ አልፈናል። ህዝቡም ፓርቲያችን አመራር አጠቃላይ አልፈን እስከ ዛሬ መጥተናል። የሀገራችንን ዲሞክራሲያዊ ስርዓት ግንባታን ከፍ ለማድረግ አንድ እርምጃ ወደፊት ለማራመድ እና ሰላማዊ ፖለቲካ ትግልና እንቅስቃሴ በሀገራችን ያለው ቦታና የሚሰጠውን ስፍራ ምን መሆኑን ለማሳየት ድረስ እናደርግ ቆይተናል። ያው የዛ አካል የሆነው አጠር ያለ መግለጫ በጽሁፍ አቀርባለሁ። አመሰግናለሁ። የ7ኛውን ጠቅላላ ምርጫ አስመልክቶ ከቁጫ ህዝብ ዲሞክራሲያዊ ፓርቲ ቁደፓ የተሰጠ አስቸኳይ ጋዜጣዊ መግለጫ። የቁጫ ህዝብ ዲሞክራሲያዊ ፓርቲ ቁደፓ የዜጎችን የመምረጥ እና የመመረጥ ህገ መንግስታዊ መብትና ነፃነትን የገፈፈውንና የምርጫ ስነ ምግባር አዋጅ ደንቦችን በሚቃረን መልኩ የሚደረገውን አግላይ ምርጫና የምርጫ ውጤት አይቀበልም። 7ኛው ጠቅላላ ምርጫ ከምርጫ 23 ዓ.ም ማግስት ጀምሮ በቁጫ ምርጫ ክልል ፓርቲያችን አባላት፣ አመራሮችና በመራጩ ህዝብ ላይ እየደረሰ ያለው ሰብአዊ፣ ዲሞክራሲያዊና ህገ መንግስታዊ መብት ጥሰቶች ተጠናክረው በቀጠሉበት ሁኔታ የሚደረግ አግላይ ምርጫ ነው። በፌዴራል ህገ መንግስት አንቀጽ 38 ንዑስ አንቀጽ 1 ሐመርሃ እና የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ 1162/2011 አንቀጽ 5 ንዑስ አንቀጽ 1 እና 2 በመንግስት ደረጃ የሚካሄድ ማንኛውም ምርጫ ሁሉን አቀፍ፣ ቀጥተኛ፣ በምስጢር ድምፅ አሰጣጥ መራጩ ህዝብ በነፃነት ፈቃዱን የሚገልጽበትና የመምረጥና የመመረጥ ህገ መንግስታዊ መብት በህግ ያልተገደበ ዜጋ በምርጫ የመሳተፍ መብትን የሚያረጋግጥ ቢሆንም የፓርቲያችን እጩዎች፣ አመራሮች፣ አባላትና በ7ኛው ሀገራዊ ምርጫ የመሳተፍ መብትና ነፃነትን በገዢው ብልጽግና ፓርቲ መዋቅር አመራሮችና በታጠቁ የመንግስት ኃይሎች ተነፍገናል። በቁጫ ምርጫ ክልል ፓርቲያችን ምርጫውን በነፃነት የሚፎካከርበት ምቹ፣ እኩል፣ አሳታፊና ፍትሐዊ የምርጫ ምህዳር ሳይፈጠር ግንቦት 24 ቀን 2018 ዓ.ም ሊፈጸም ያለው 7ኛው ሀገራዊ ምርጫ የፓርቲያችን መብትና ጥቅም የዜጎችን የመምረጥና የመመረጥ ህገ መንግስታዊ መብትና ነፃነትን የሚገፍ በመሆኑ ችግሮች ባልተፈቱበት ለአንድ ወገን በሚያደላ መልኩ የሚካሄደው ምርጫና የምርጫ ውጤትን ፓርቲያችን ቁደፓ የሚቀበለው አይደለም። የቁጫ ህዝብ ዲሞክራሲያዊ ፓርቲ ቁደፓ የቁጫ ህዝብ የማንነት እውቅናና ራስን በራስ የማስተዳደር ህገ መንግስታዊ
ዲሞክራሲያዊና ተፈጥሯዊ መብቶችና ጥቅሞች እንዲከበሩ ለማስቻል ከኢትዮጵያ ብሔራዊ ምርጫ ቦርድ ሕጋዊ እውቅና ካገኘበት ጊዜ ጀምሮ እጅግ ሰላማዊ፣ ዲሞክራሲያዊና በሀሳብ ልዕልና ላይ የተመሰረተ ስልጡን የፖለቲካ ትግል የሚያደርግና በህዝብ የሚታመን የህዝብ ፓርቲ ነው። በሰባተኛው ጠቅላላ ምርጫ ፓርቲውን በመሰረታዊ የቁጫ ህዝብ ዳግም የመመረጥ ከፍተኛ ዕድል ያለው በመሆኑ በቁጫ ምርጫ ክልል የኢትዮጵያ ብሔራዊ ምርጫ ቦርድ የህግ የበላይነትንና የምርጫ ስነምግባር አዋጅ ድንጋጌዎችን ያስከብራል በሚል እምነት ለምርጫው ብቁ እጩዎችን በማቅረብ ምርጫውን ለማሸነፍ ወደ ምርጫ እንቅስቃሴ እየገባን ቢሆንም አስቻይ ሁኔታ ባለመፈጠሩ ፓርቲያችን ምርጫውን ዳግም የማሸነፍ እድሉ ብቻ ሳይሆን እንደ ተፎካካሪ ፖለቲካ ፓርቲ በምርጫው የመንቀሳቀስ አንዳች ነፃነት አልነበረውም። ፓርቲያችን ቁደፓ የሀገሪቱን ህግና የምርጫ አዋጅ ደንቦችን አክብሮ ሰላማዊ፣ ዲሞክራሲያዊና ህገ መንግስታዊ መንገድን ጠብቆ የሚታገል ፓርቲ በመሆኑ በአንጻራዊ መልኩ የተሻለ የምርጫ ምህዳርና ዲሞክራሲ በነበረበት የ2013 ሀገራዊ ምርጫ ካሸነፈበት ማግስት ጀምሮ እስካሁን የምርጫ ዋዜማ ድረስ በምርጫ ክልሉ የገዢው ብልጽግና ፓርቲ መዋቅር አመራሮቹ፣ የመንግስት ጸጥታ አካላት 16 በላይ ጽሕፈት ቤቶችን በኃይል ማዘጋት የፓርቲያችን አባላት ህገ መንግስታዊና ዲሞክራሲያዊ መብታቸውን ተጠቅሞ የፓርቲያችን አባል አመራር ደጋፊ በመሆናቸውና ቁደፓን ስለመረጡ ተብሎ ዘርዝረን ለማንጨርሳቸው የሰብአዊ አካላት የጸጥታ አካላትና ብልጽግና ፓርቲን በመወከል በቁጫ ምርጫ ክልል በዚህኛው ምርጫ በሚወዳደሩ እጩዎች ፓርቲያችንና የፓርቲያችን እጩዎች ምርጫውን በነፃነት ተፎካክረው የምርጫ ማኒፌስቶና እጩዎች የማስተዋወቅ የፓርቲውን ፖለቲካ ዓላማ የሚወክለውን አርማ፣ ባንዲራ እና የምርጫ ምልክት የማስተዋወቅን ጨምሮ የአደባባይ ምርጫ ቅስቀሳ ማድረግ እንዳንችል፣ የምርጫ ካርድ እንዳናወጣ ህገወጥ እገታና የግድያ ሙከራ ፈጽመውብናል። በአሁኑ ሰዓት የምርጫ ካርድ ያወጡ ዜጎችና መራጮች ቁደፓን እንዳይመርጡ በአደባባይ ማስፈራራት፣ የምርጫ ካርድንም ከመራጩ ህዝብ ወደ ኋላ መሰብሰብ፣ መደብደብ፣ በገንዘብ መቅጣትና የጥላቻ ስድብ እየተፈጸመ ቀጥሏል። በመሆኑም በምርጫ ክልሉ ፓርቲያችንና ፓርቲውን ወክለው በምርጫ የሚወዳደሩ እጩዎች የፓርቲውን የምርጫ ፕሮግራም ሀሳብን፣ የምርጫ ምልክት፣ አርማና ባንዲራ በነፃነት አቅርበን ፓርቲውን በአቋቋሙ ታላቁ የቁጫ ህዝብ የመምረጥና የመመረጥ ህገ መንግስታዊ መብቱና እድሉ 100% ዝግ እንዲሆን ተደርጎ የሚካሄድ ምርጫ አሳታፊ፣ ፍትሐዊና ዲሞክራሲያዊ የምርጫ መሪን የሚያሟላ ምርጫ ሊባል አይችልም፣ አይደለም። በመሆኑም ግንቦት 24 ቀን 2018 ዓ.ም ሊካሄድ ያለው ሰባተኛ ጠቅላላ ምርጫ በቁጫ ምርጫ ክልል የፓርቲያችን መብትና ጥቅም፣ የዜጎች የመምረጥና የመመረጥ ህገ መንግስታዊ መብትና ነፃነት የሚረጋገጥበት ፍትሐዊ፣ አሳታፊና የእኩል ተሳትፎ ምህዳር ባልተፈጠረበት ሁኔታ ተደረገ ለማለት ለይስሙላ የሚፈጸም ምርጫ ለሀገራችን ዲሞክራሲ ስርዓት መጎልበት የሚፈይደውና የሚጠቅመው አንዳች ነገር አይኖርም። ይልቁን በምርጫ ክልሉ ገዢው ብልጽግና ፓርቲን ለማግኘት የሚደረግ እንጂ ነፃ፣ ፍትሐዊ፣ አሳታፊ፣ ተአማኒና ቅቡልነት ያለው ዲሞክራሲያዊ ምርጫ ሊባል አይችልም። ስለሆነም ፓርቲያችን እጩዎችና ዜጎች የምርጫ ካርድ እንዳይወስዱ ተደርጎ የዜጎችን የመምረጥና የመመረጥ ህገ መንግስታዊ መብት የሚቃረነውን ምርጫ እንዲታገል ስልጣን ላለው አካል ያመለከተ መሆኑን ለህዝቡ ለማሳወቅ ይህን አስቸኳይ መግለጫ ለማውጣት ተገዷል። የዚህ መግለጫ ዋና ዓላማም በቁጫ ምርጫ ክልል ያለው ህዝብ አሁን ያለበት የምርጫ ድባብና አውድ የህዝቡን መከራ አባብሶ የቀጠለና ህዝቡን ከፍ ላለ ውጥረት ዳርጎት ስለሚገኝ የኢትዮጵያ ብሔራዊ ምርጫ ቦርድ፣ የፌደራል መንግስትና የሰብአዊ መብት ተቋማት የህግ የበላይነት፣ የህዝቡ ሰብአዊ የመምረጥና የመመረጥ ህገ መንግስታዊና ዲሞክራሲያዊ መብቶች እንዲረጋገጡ አስቸኳይ ህጋዊ እርምጃ እንዲወስዱ ፓርቲያችን በአጽንኦት ለመጠየቅ ነው። ሰባተኛው ጠቅላላ ምርጫ በቁጫ ምርጫ ክልል ለጊዜው ታግዶ እንዲቆይና የተጠቀሱ ግድፈቶች በአስቸኳይ ታርሞ ከ2 ወር ባላነሰና ባልበለጠ ጊዜ ውስጥ እንዲካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ በቀሪው ቀናት ተገቢውን ህጋዊ ውሳኔ እንዲያስተላልፍ አበክሮ ይጠይቃል። በመጨረሻም ፓርቲያችን ቁደፓ የቁጫ ህዝብ ህገ መንግስታዊ መብትና ጥቅም ለማስከበር የተለመደውን ፍጹም ሰላማዊና ህጋዊ ትግል ማድረጉን የሚቀጥል መሆኑን ለህዝባችን በክብር ያረጋግጣል። ፍትሐዊ ምርጫ ለዲሞክራሲ ግንባታ ግንቦት 19 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። አመሰግናለሁ።